አለው የምታሳየኝ ነገር አለ ወይ አለችው። ጠየቀችው እኮ ግን ይኸውልሽ እንደ ድራማው አነጋገሩ ነው። እኔ እናት አነጋገሩ ነው። ፎቶ ሳይሆን አነጋገሩ ነው። ግዴታ አይደለም ያለው። ጋርልኛ አሁን እንደሱ ነው ያለው። እኔ እኮ ፎቶ አይደለም እንደዛ ነው የተባለው። ፎቶ ብላ እኮ አላለችም እሷ ያለችው አሁን የምታሳየኝ ማስረጃ ነገር አለችው ስትለው ይሄ ግዴታ ሊሆን ይላል ወይ ፎቶ እሱን አይደለም ወሬውን ነው ያለው። አዎ አንድ ደግሞ የምነግርሽ ነገር እንደ እውነቱ ከሆነ አሁን ስለ ድራማ ነው ድራማ ስለሆነ ነው እንጂ ትክክለኛ ቢሆን ኖሮ አሳየኝ አውጣና ማለት ትችል ነበር። እሱ ማውጥቶ ትክክለኛ ቢሆን ይኸው ብሎ ያሳየ ነበር። የገርል ፍሬንዱ ፎቶ መቼም ቴሌፎን ሊኖር ይችላል አይደለ ነው። በጥያቄ ነው የምልሽ። ይሄ ድራማ በድራማው ነው የምናወራው። እኛ ስለ ድራማ ስለ ሎጂኩ ካወራሽ ይሄን ማለት ነበረባት። ሀይሚ መጠየቅ የሚጠበቅባት ጥያቄዎች ነበሩ በዛ ሰዓት ፎቶዋ ላይ። ያንን ብቻ ሳይሆን ብዙ ጥያቄ መጠየቅ ትችል ነበረ አይደለም። አንድና አንድ እሱ ራሱን ለማውጣት ነው የመጣው አይደለም። ማውጣት ብቻ ሳይሆን ብሩክ የመጣበት አንዱ ትልቁ ምክንያት የምነግርሽ ነገር ልጅ የምትባለውን ፓርት ብቻ ነው ማውጣት የፈለገው። ነገሩን ነው የሚያበላሸው። እሱ የእሱን ነገር በጣም ውስጡን ስለረበሸው ስትረስ አድርጎታል። ያችን ፓርት ሳይፈልግ ነው የገባው። እንደነገርኩሽ ነው ያ ፓርት የገባበት አቅደው ያመጡት ፓርት ስላልሆነ ይችን ፓርት አሁን እንደዚህ ገንብኛ ብሎ አላሰበም ምናምን። ስለዚህ ያችን ፓርት ነጥሎ አውጥቶ ሌላውን ነገር መቀጠል ነው የፈለጉት። ይቀጥላል አለ ሰምተሽ ከሆነ ወሬ ሲያወራ ራሱ ሌላውን አስረዳሃለሁ ነው ያለው። ሲያስረዳው ምን እንደሚያስረዳው የምናውቀው ታሪክ የለም። ልጅቷ መታ የምትለው ነው የምናውቀው ታሪክ የለም። እዚህ ጋር ቆመ ማለት አይደለም። ገባሽ? የሚቀጥል ነገር ፓርት አላቸው ገና በስቴፕ በስቴፕ። አሁን የፈለጉት ትንሽ የምትጸዳላቸው እሱ ከላዩ ላይ ፍንቅል አድርጎ ከላዩ ላይ ማንሳት የፈለገው ልጅ የምትባለውን ፓርት ነው መውጣት የፈለገው። ነገ ደግሞ ልጅቱ ትመጣና በደንብ ታጠረዋለች። ከዛ ይጀምራል ሌላኛው ፓርት። እሱ ነው የምልሽ እንጂ አሁን ዛሬ ምንም የጸዳ ነገር የለም፣ ምንም የለም። እንዴ ብሎ ነገር አለ ልጅ የሚባል ነገር ፈጥሮ መጥቶ በዛ ሰከንድ ውስጥ በቃ አሁን ተማመን አይደለ አመንሽኝ አይደለ እንደዚህ ሱሪ ባንገት ሆነባት እኮ የማይሆን ነገር ትችያለሽ እንዴ? አይቻልም። ገባሽ? ስለዚህ እሱ ሊፈልጋት ለሰው ለሚዲያው ለምናምኑ ይሄ ያቀናበሩ ፎቶ ምናምን ከልጅ ጋር እያደረጉ የሚያደርጉት ነገር ስትረስ ነስቶበታል። ያችን ነገር ማራገፍ ነው የፈለገው። የመጣበት ሪዝንም እሷን ብቻ ማውጣት ነው የፈለገው እንጂ በዛሬው ቀን ራሱ ልጅ መጣ ተብሎ ሰውዬው አባት መጣ ተብሎ የሚመጣበት አልነበረም። እንደውም በጣም የሚገርምሽ ነገር ድራማው እንደውም ሊደምቅላቸው የሚችለው ነገር ቢኖር ሌላ ጊዜ በሆነ ባልሆነው ነበር የሚራገጡት። ዛሬ መጥቶ ልጁ አንገቱን ቢያንቀው ብሩክን ይደምቅ ነበረ። እንዴት ምናምን ብሎ ገብቶሻል። መቶ እጁን ኪሱ ከቶ ነው በስነስርዓት ያወራው። የራሱ እርጉዝ የሆነ ሴት ሌላ ወንድ አግኝቷት ኤክሶ አግኝቷት እንደዚህ አብራው ከእንደገና መድረክ ላይ እንዲ ሚዲያ ላይ ወጣ ያንተ ነው ያለች ትሟገት የነበረችን ሴት ኖ ለእናንተ ብዬ ነው እንጂ የመጣው እንዲ ማሪ ስለተገናኛችሁ እኮ ተናድጃለሁ ብሎ ቆይ ጣራስ ጨርሷት እስቲ ወይኔ አውሪ ምረት ተረጋጊ። እንዳታውሪ ካሁን በኋላ ያለ አውሪ እንደዛ የሚል አበሻ ወንድ የለማ። አበሻ ሆኖ ምን ሆነሻል? መብት አለሽ። ቢኮዝ አብረሹም ብዙ ጊዜ ቆይተሻል። አብረሹም ብዙ ነገር አሳልፈሻል። መብት አትስጫቸው እነሱ። አንቺ ለስራ ነሽ፣ ለስራ ነው። እሱ እንኳን መብት ሰጥቷቸው ቢሆን እንኳን ይሄንን መብትሽን ከሱ ጋር ቁጭ ብላይ ዲስከስ አድርገሽ በዚህ ነገር በጣም 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 ሁሉንም ኦዲየንስ ነገር ውስጥ የሚያስገባ የሚያነካካ ነገር ቢኖር ይሄንን መብትሽን አለማወቅሽን ብቻ ነው ሁሌም በአእምሮ ውስጥ የሚመላለሰው። መብትሽና ግዴታሽን ማወቅ ግድ ይልሻል። እኔ ስለ አንቺ መብት አውቃለሁ ብዬ አይደለም። ነገር ግን ለሱ ከአንቺ በላይ የሚቀርብ የለም። እሱማ ታውቀዋለች። ስለሚበልጥ እኮ ነው አይደል እንዲ አብራው ያለችው። እኛ ከሱ ልንበልጥማ አንችልም። ይሄ ራስን ማሞኘት ነው። በልጣለሁ ብዬ ብልም እኔ የሚመጡ ሰዎች ነገ የሚመጣሉ ዛሬ መታለች። ስለዚህ አንቺ ለነሱ መብት መስጠት በፍጹም የለብሽም። የሆነ እሱ አስገድዶሽ እንኳን ቢሆን ይሄንን መብትሽን ማወቅ አለብሽኝ። ምናልባት ይሉንታ ይዞሽ ምናልባት አጣዋለሁ ብለሽ ምናልባት ቆይ ወንድ ነው ላክብረው ብለሽ ከሆነም ይሄ አይደለም። ክብር ሌላ ነገር ነው፣ መብት ሌላ ነገር ነው። ማንኛውም ሴት መታ አንቺ በለፋሽበት አንቺ ባሳመርሽው አንቺ አብረሽው ነሽ ሁሉን ነገር ሁለታችሁ መሆናችሁ ባረግሽው ነገር መብትሽን አሳልፈሽ ለማንም እንዳሰጪ። እኔ ብዙ ጊዜ ይሄ ነው ልቤን የሚያደማው ነገር። መብትና ግዴታሽን እያወቅሽ አይመስለኝም። ለምን መሰለሽ? በራስሽ ነገር ደግነት በራስሽ ነገር ደግ መሆን የለብሽም። ማንም ሰው ራሱን አሳልፎ ለማንም አይሰጥም። እኔ ስኖር ነው ለሌላውም ሰው ምረዳው። እኔ መብቴን ሳቅ ነው ለሌላውም ሰው መብት የምከራከረው። እኔ ራሴን ሳቅ ነው ሌላውን የማከብረው። ይሄ ነገርሽ በጣም ነው የሚገርመኝ።
የተለየ እንዴት አድርገሽ ደግሞ ሰው አሳልፎ አይሰጥም። የፈለገ ቢሆን የራሱ ነው የፈለገ ማንም ሰው መጥቶ አንቺ ብዬሻለሁ፣ አንቺ በማንም ውስጥ አንደኛ ነሽ ብዬሻለሁ። እንዳትጠራጠሪ። አንቺ ራስሽን አሳልፈሽ የምትሰጪው ነገር ምንድን ነው? አዎ ሴት ስለሆንኩኝ ችግር የለውም። አንቺ ሰው አይደለሽም እንዴ? አንቺ ስትኖሪ እኮ ነው ሰው የምትረጂው። አንቺ ስላለሽ አይደለ እንዴ መቄዶንያ ሄደሽ ምስኪኖቹን ያበላሽው? አንቺ ባትኖሪ ማን ሊያበላ ነበረ? አይደለ እንዴ? አንቺ ስላለሽ ነው። ያንን ነው ማሰብ ያለብሽኝ ሁሌ። ለምንድን ነው እሱ ራሱን አሳልፎ የማያወጣ ነገር፣ የማያጣላ ነገር፣ ነገሮችን የሚያበላሽ ነገር አይሁን። በጣም ማስጠንቀቂያ ነው እዚህ ጋር የምሰጠው ነገር። እንደምወዳችሁ ሁለታችሁን እንድትለያዩም ስለማልፈልግ ሰው አታስገቡ። እናት ቢሆን ሪሌሽን ላይ መግባት የለበትም። ሰው አታስገቡ። ሁለታችሁ ተጣሉ፣ ሁለታችሁ እንደፈለጋችሁ ተነጋገሩ። ሰው መሀላችሁ ላይ አታስገቡ። በቃ የሰው ነገር አትስሙ። በዛ ላይ ስትነጋገሩ ተከባበሩ። ሰው ይጣላል። ሰው ሲጣላ ጥሩ ወሬ ያወራል ማለት አይደለም። ግን በተቻላችሁ መጠን ከካሜራ ጀርባ አድርጉት። የምትነጋገሩትን ነገር ተነጋገሩ። ስትጣሉም እንያችሁ፣ እኛ እንወዳችኋለን። ግን የከፋ ንግግር አትናገሩ። ፍቅራችሁ በጣም ያምራል። አንቺ በጣም የተረጋጋሽ ልጅ ነሽ፣ እሱ እንደዛው እንዳንቺ ነው ብዬ አልልም። እኔ ማለት ነው ሁዝር ብዙ የምትጠቀመው ቃላት አለ። እንለያይ ነው ሰው መለያየት። ንገራት ታውቃለች። ቆይ አንዴ እና አስተካክል የምትነጋገሩትን። እሷ ሁሌ ትላለች። አንቺ ምን ሆነሻል? ሁሌም ነው የምትለው ይሄ ቃል። እንዳትጠቀም የመረ ነው። አይደብርም? ይደብራል። ሁሌ ትጠቀማለች ይሄ ቃል። ስለዚህ ንገራት፣ ምከራት። ይሄ ለሷም ይሄ ነገር አትለይም። ግን 11 ቪዲዮ ጭኗል በቻናላቸው። ከዚህ ሁሉ እስከ ዛሬ ድረስ እዩ ነበር የሚለው። ዛሬ ኢየሩሳሌም ሙሉ ስሟን ጠራው። አልሰማሁትም። ይሆናል ያኔ እኮ ዛሬ ሙሉ ስሟን በሳቅ ነው የሞትኩት። ከሳቅ የመጣ እንዴ ዛሬ ኢየሩስ ብሎ ድፍን አድርጎ ሙሉ ስሟን የጠራት ሰውዬው ስለመጣ ነው። ሰውዬው ስለመጣ ነው። አዎ ሰውዬው ስለመጣ ነው። አሁን እኮ ሰውዬው ካለማ ማለት አይችልም። ትልቁ ወደ ዋናው ጉዳይ ስንገባ ግን ሰውዬው የመጣበት ወይና የሚናገረውን ንግግር አይተሹ ከሆነ እሷን ነው ቀጥታ ፎከስ ያደረገው። ተረዳሽ ወይ ነው አመንሽ ለማለት ነው እንጂ አባትነቱንም ለማስረዳት አይደለም እኮ የመጣው። የሚናገረውም እሱን አይደለም። አረ ሲጀመር እንደው እንኳን ዝም ብለሽ ካየሽ እንደው አፈጣጠኑ ምናምን የሆነ በቃ ምንድን ነው የሆነ ነገር የሆነ ህጻን ልጅ የሆነ ነገር ስትሰጪው ከረሜላ ስትሰጪው ስፍስፍ እንደሚለው አይነት ነገር ነው። በጣም ፍድቅድቅድቅድቅ ብሎ እና ያ ነገር እንደውም በደንብ ካየሹ አስተውሎ ለሚያየው ሰው የሚመስልሽ እንዴ ምን እያደረገ የሆነ ፌክ እያታለለኝ ነው ልጁን ያመጣውስ በምን ምክንያት ነው ምናምን ብለሽ እንድታይ የሚያደርግ ነገር ነው ያመጣው። ሁለተኛ ነገር ደግሞ ሁለቱም ሲመጡ ዛሬ ትናንትና እንደዛ የሆኑ ሰዎች ዛሬ ሲመጡ በጣም ተረጋግተው ቀስ ብለው እየተነካኩ ምናምን ሌላ አይነት ፓርት ነው እና ኦኬ ትያለሽ። ያው አንድ ነገር ተገባሽ ዛሬ ፈገግ እያልኩ ምን ያየሁት እያሳቀኝም ነው በጣም እንደውም በጣም ያሳቀኝ ፓርት እንደነገርኩሽ ነው። ኢየሩስ ብሎ የጠራበት ስም ላይ የእውነት በጣም ጮክ ብዬ ሳኩት። ብቻዬን ባዶ ቤት ነው የምልህ። አብደናል እኮ እኔማ ወይኔ በጣም ነው የሚያስቀው። በጣም ዛሬ ነው እንደ ልሷን ስሟን ያወቃት ብዬ ሁሉ አልኩኝ እና ግን አይ ደስ ይላል። አሁን ምልሽ ብሩክ መስመር እያያዘ ነው ማለት የሆነ 4 መንታ መንገድ ላይ ነው የቆመው። አሁን ቀጥ የሚለው መንገድ እያያዘው ነው እየተስተካከለ ያዘው። አይ በእውነት ባነጋገር ያለው በጣም ያስደሰተኝ ፓርት ምን እንደሆነ የሚከራጣ አሁን እሱን እየመከራቸው ሀይሚዬ መከራጣ እሷ ትመከራል። ችግር የለም እሷ በእኛ መስመር ናት። ቆይ አንዴ ሳኒ እኔ በጣም ደስ ያለኝ ምን እንደሆነ ታውቂያለሽ? አንዳንዴ ጉድለቶችሽን በሆነ በተሳሳተ ነገር ላይ ጉድለቶችሽን ስታቂ ጥሩ ነው። በቃ ይሄ ነው እንዴ ጉድለቴ ብለሽ መማር ቀላል አይደለም። አሁን እሱ በራስክ አድርግ በራስክ ተማመን የሚለውን ፓርት መያዙ እኔ በጣም ደስ ብሎኛል። ኦዲየንስ ስላለ
ገደል ግባ ስላለ መግባት የለበትም። ተመለስም ስላለ መመለስ የለበትም። እሱ የሚፈልገውን ፓርቲ ይዞ መሄዱ ጥሩ ነው። ለእሱም ህይወት ይጠቅመዋል፣ አብሮትም ለሚኖረ ሰው ይጠቅመዋል። አሁን እናንተ ይሄ ስራ ነው እያላችሁ ሁለታችሁ ደምድማችሁ በስራው እንትን ነው የምታወሩት ያላችሁት። ነገር ግን በላይቱም ቢሆን እንደዛ ቆያ እኔም ላውራ። እኔም እኮ ድል እየሰጠኋችሁ ነው። ማላውራ ሆነ እወጣለሁኝ። እግዚአብሔር አውሪ። ለእሷም ደግሞ